ሰላም ውድ ቤተሰቦቻችን እንዴት አላችሁ? ከአጅር ጋር መልካም ቆይታ ይሁንላችሁ። የዕለቱን ክርስትና ዓለም አቀፍ አበይት ጉዳዮችን እንደሚከተል አቅርብላችኋለሁ። ኦባሳንጆ ለደብረጽዮን ኦባሳንጆ ነሐሴ 18 ቀን 2018 ዓ.ም ወደ መቀለ አቅንተው እንደነበር ይታወሳል። እዚህ ውይይት ህወሓት ከፌዴራል መንግስት ጋር ለመደራደር ያስቀመጣቸው ቅድመ ሁኔታዎችን ማሳወቁ ይታወሳል። ኦባሳንጆ ለህወሓት መሪዎች በምላሹ ምን አሉ የሚለው መረጃ ደርሶናል። በዚህም አንደኛ በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር ወደ ነበረበት ይመልሱ፣ ሁለት ጽምዶ በሚባል ሰው የሚደረገው እንቅስቃሴ ወዲያው እንዲያቆሙ፣ ይህን በይፋ እንዲያሳውቁ፣ ሶስት የትጥቅ ማስፈታት መልሶ መቋቋምና ወደ ሰላማዊ ህይወት መመለስ ዲዲአር ሂደት ተግባራዊ መደረግ አለበት። ይህም ማለት የታጠቁ ቡድኖች ትጥቃቸውን ፈትተው ወደ ሰላማዊ ህይወታቸው መመለስ እንዳለባቸው የፌዴራል መንግስቱ አቋም አሳውቀዋል። ይህ አቋም አሜሪካን ጨምሮ የዓለም አቀፍ ማህበረሰብ አቋም ነው ብለዋል። በስኳር ዘይትና ስንዴ ላይ የታየው ከፍተኛ ጭማሪ የሐምሌን ዋጋ ግሽበት ወደ 15.3 በመቶ ከፍ አደረገው። የኢትዮጵያ ስታትስቲክስ አገልግሎት እንዳስታወቀው ዋጋ ግሽበቱ በሐምሌ ወር 15.3 በመቶ ሆኖ ተመዝግቧል። ይህም በሰኔ ወር 2018 ከነበረው የ13.9 በመቶ ጋር ሲነጻጸር የ1.4 በመቶ ጭማሪ አሳይቷል። አገልግሎቱ መረጃ እንደሚያሳየው በሐምሌ ወር 2018 የተመዘገበው የአጠቃላይ የዋጋ ግሽበት መጠን ካለፈው ዓመት ተመሳሳይ ከነበረው 13.7 በመቶ ጋር ሲወዳደርም ጭማሪ አሳይቷል። በወሩ ውስጥ የታየው ይህ አጠቃላይ የዋጋ ንረት ግፊት በዋናነት በምግብና ምግብ ነክ ባልሆኑ ሸቀጦች ላይ በተመዘገበው ጭማሪ የተከሰተ መሆኑ ተመላክቷል። ለሐምሌ ወር አጠቃላይ ዋጋ ግሽበት የመጨመር ከፍተኛው ድርሻ የያዘው የምግብና አልኮል ያልሆኑ መጠጦች ዋጋ ግሽበት ሲሆን በወሩ 15.7 በመቶ ደርሷል ሲል ካፒታል አስነብቧል። በዚህም የምግብ ምድብ ውስጥ እህል 13.6 በመቶ፣ ስንዴ 21.6 በመቶ፣ የወተት ተዋጽኦዎችና እንቁላል 18.9 በመቶ፣ ፍራፍሬ 19.2 በመቶ፣ ዘይት 20.34 በመቶ እና ስኳር 19.4 በመቶኛ ከፍተኛ ጭማሪ አሳይተዋል። በሌላ በኩል ደግሞ ምግብ ነክ ያልሆኑ ሸቀጦች የዋጋ ግሽበት በሐምሌ ወር 14.8 በመቶ ሆኖ ተመዝግበዋል። በዚህ ዘርፍ ትራንስፖርት 15.6 በመቶ፣ አልኮል መጠጦችና ትንባሆ 16 በመቶ፣ ምግብ ቤቶችና ሆቴሎች 15.6 በመቶ እንዲሁም ሌሎች እቃዎችና አገልግሎቶች 19.3 በመቶ ድርሻ እንዳላቸው ሪፖርቱ አክሎ ገልጸዋል። የሱዳንና የኢትዮጵያ ፍጥጫ የተባበሩት መንግስታት የጸጥታው ምክር ቤት ከሁለት ቀን በፊት የሱዳን ተዋጊዎች የአየር ላይ ጦርነት አደገኛ ደረጃ እንደደረሰ ገልጿል። ጦርነቱ ከፍ ያሉ የድሮን ቴክኖሎጂዎች የሚታዩበትና ከባባድ አደጋዎች የሚታዩበት ጦርነት ሆኗል ብሏል። ከቀናቶች በፊት ሁለት ከኢትዮጵያ የተነሱ ድሮኖች መጣሉና የገለጸው የዓለም አቀፍ ሚዲያዎች ብዙ ሽፋን ያገኘ የሱዳን መከላከያም ዛሬም ጠዋት ሶስተኛውን ድሮን ጥያለሁ ብለዋል። ይህ ከኤርትራና ከህወሓት ጋር ይሰራል በሚል ኢትዮጵያ ክስ የምታቀርበት የሱዳን መንግስት ድሮኗ በሰሜን ሳር ካምፕ በብሉ ናይል ግዛት ከኢትዮጵያ አቋርጣ እንደመጣችና እንደ ጣላትም ዛሬ ባወጣው መግለጫ አሳውቋል። የሱዳን ተከታታይ መግለጫዎችም ሁለቱ ሀገራት ከፍ ወዳለ መፋጠጥ እያመሩ እንደሆነ የሚያሳይ ነው ሲሉ ብዙዎች እየተናገሩ ነው። የአንድ መንደር ነዋሪዎች ተጠርገው ሄደዋል፣ ከአደጋው ተረፉ። በኔፓል የደረሰው የጎርፍ አደጋ የሟቾች ቁጥር 160 የደረሰ ሲሆን የበርካታ የውጭ ሀገር ጎብኚዎች ደህንነት አሁንም አሳሳቢ ሆኗል። ሰሜናዊ ኔፓል ራስዋ በተባለ የተራራማ አካባቢ እንደ አውሮፓውያን አቆጣጠር ኦገስት 26 ቀን 2026 በድንገት የተከሰተ የበረዶና የአለት መደርመስ ምክንያት የተነሳው የጎርፍ አደጋ ከፍተኛ ሰው ሕይወትና ንብረት ጉዳት አድርሷል። የኔፓል ፖሊስና የቻይና ቲቤት ባለስልጣናት እስካሁን 160 ሰዎችን አስክሬን ማግኘታቸውን ያረጋገጡ ሲሆን በርካታ አስክሬኖች በጭቃና በፍርስራሾች ውስጥ ተቀብረው መገኘታቸው የሟቾች ቁጥር የበለጠ ሊጨምር እንደሚችል ተገልጧል። የኔፓል ቱሪዝም ቦርድ እንደተናገረው በአደጋው ቀጠና 105 የህንድ፣ 54 የአሜሪካ፣ 34 የአውስትራሊያ፣ 33 የእንግሊዝ፣ 24 የካናዳ፣ 19 የማሌዥያ እንዲሁም ሌሎች ሀገራት ዜጎች ጨምሮ በድምሩ 384 ጎብኚዎች የት እንደገቡ ማወቅ አልተቻለም። አደጋው በማለዳው ወቅት እየተከሰተ በመሆኑና የቱሪስት ማረፊያዎች እንዲሁም የኮሚኒኬሽን መስመሮች ሙሉ በሙሉ በመውደማቸው ከተጓዦች ጋር ግንኙነት ማድረግ አልተቻለም። ይህን ተከትሎ የተለያዩ ሀገራት መንግስታት ከፍተኛ ስጋታቸውን እየገለጹ ይገኛሉ። የኔፓል መንግስት ከአካባቢው የአደጋ ጊዜ ቀውስ ቀጠና ብሎ ያወጀ ሲሆን የህንድ፣ የአሜሪካና የእንግሊዝ መንግስታት ከኔፓል የነፍስ አድን ቡድኖች ጋር በመተባበር የጠፉ ዜጎቻቸው ለመፈለግ እየሰሩ ነው። ከእንደዚህ አይነት ድንገተኛ አደጋዎች ይሰውረን ይላል ውድ ቤተሰቦቻችን መረጃችን።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሳዑዲ አረቢያ ጋር የተደረገው የሲቪል ኒውክሌር ቴክኖሎጂ ስምምነት ውሳኔ እንዲሰጥበት ወደ ሀገሪቱ ኮንግረስ አስተላለፉ። ትራምፕ የውሳኔውን ረቂቅ ለኮንግረሱ ቢልኩም ሳዑዲ አረቢያ ከእስራኤል ጋር መደበኛ ግንኙነት እንድታደርግ ቅድመ ሁኔታዎች አስቀምጠዋል። ስምምነቱ የአሜሪካ ኩባንያዎች የሲቪል ኒውክሌር ቴክኖሎጂ ለሳዑዲ አረቢያ እንዲያጋሩ የሚፈቅድና በቢሊዮን የሚቆጠሩ ዶላሮች መዋዕለ ንዋይ መንቀሳቀስ ነው ተብሏል። ሳዑዲ አረቢያ ግን ከእስራኤል ጋር ግንኙነት ለመመስረት የማይቀለበስ ያለችው የፍልስጤም ሀገር የምስረታ መንገድ መጠረግ አለበት የሚል ጽኑ አቋም አላት። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደንም በተመሳሳይ የኒውክሌር ስምምነቱን ከእስራኤልና አረብ ሀገራት ጋር ከተደረጉ የአብርሃም ስምምነቶች ጋር ለማያያዝ ጥረት አድርገው እንደነበር የሮይተርስ ዘገባ አመልክቷል። የአሜሪካ ኮንግረስ አባላት በ90 የስራ ቀናት ውስጥ ስምምነቱን ካልተቃወሙት በቀጥታ ገቢራዊ እንደሚደረግ የጠቆመው ዘገባው ተቃውሞ ከቀረበበት ግን ትራምፕ የቀረበባቸውን ተቃውሞ ውድቅ የማድረግ መብታቸው ሊጠቀሙ ይችላሉ ተብሏል። ለዛም ሆኖ አንዳንድ የዲሞክራቲክ ፓርቲ አባላትና የኒውክሌር ጉዳይ ተመራማሪዎች ስምምነቱ ሳዑዲ አረቢያ የዩራኒየም እንዳታበለጽግ ግልጽ እገዳ ባለማስቀመጡ ስጋታቸውን ገልጸዋል። የትራምፕ አስተዳደር በበኩሉ ስምምነቱ በሕግ የተደነገጉትን ዓለም አቀፍ የኒውክሌር ገደቦችና የደህንነት መስፈርቶችን ያሟላ ነው ሲል ይሞግታል። ወደ ቤተሰቦቻችን የዕለቱን የሀገር ውስጥና ዓለም አቀፍ መረጃዎችን ይህን ይመስላሉ። ሰላም።